እሺ አንድ ጥያቄ አለኝ ያለሽ ነው። ከላይ እናስተናግዳትና ትቀጥላለህ። ሀኑ ጥያቄሽ ምንድን ነው? እሺ አመሰግናለሁ። በመጀመሪያ እዚህ ቤት መግባት አይፈቀድልኝም ነበር እንደ እምነቴ፣ ግን ገብቻለሁ። አንተ 1.2K ነው እየተከታይ ያለ 9 ምናምን እፎይን እየተከተሉት ለምን እሱ ቤት ደሃ ትከራከርን? በጣም ብዙ ሙስሊሞች ናቸው ያሉ። ከዚህ እኮ አሁን ክርስቲያኖች 10 እንኳን አይሞሉም። ግን ሙስሊሞች በበዙበት ቦታ ላይ ሄደህ ለምን አንተ እውቀትህን አታካፍላቸውም? እዚህ ላይ እኮ ክርስቲያን የሚባል የለም እኮ 10 ብንሆን ነው እዚህ ላይ ያለ ነው አይደለ? እፎይ ቤት ሄደህ ለምን አትገጥመውም? ንጽጽር ከሆነም ለምን ንጽጽር አትገጥምም? እዛ ሄደህ እኮ ልመልስ ወይ እድል ስጭኝ። አንዴ ላውራት ፈቅጅልኛለሽ? አንድ ደቂቃ። አንደኛ ክርስቲያኖች ሰሞኑን ቁጥር መቁጠር ጀምረዋል። እዚያ 8000 7000 እናንተ ጋር ደግሞ 500 600 እያሉ ነው። የእሱን አካሄድ ሄጄ እኔ 10,000 ሰው መሰብሰብ አያቅተኝም። ግን የእርሱ አካሄድ እኔ የምሰድበውና የምዘልፈው አካል መጽሐፍ ቅዱስ ላይ የለኝም። ገብርኤልን አልሰድበው፣ ሚካኤልን አልሰድበው፣ ማርያምን አልሰድባት። ሚየት አድርጌ ዛሬ ነው አንተ ማትሳደበው። የዛሬ ዓመት እኮ ስትሳደብ ነበር። የዛሬ ዓመት ስትሳደብ ነበር። አሁን በማስረጃ እናውጣሽ። ነሽ የሰደብኩትን አሳይኝ። ትልቁ ላይ ነሽ ክፈች። እኔ እንዲህ ገብርኤል ኢየሱስን እንዲህ ነው ብል በጣም ብዙ ክርስቲያን እንደሚሰባሰብ አውቃለሁኝ። ግን ያንን የረከሰ መንገድ እኛ አንሄድም። ገብታችኋል? እኛ ግን አስተምረን ሰዎችን እንሰበስባለን። ነገር ግን ሰድቤ ምክንያቱም የውሸት ነው። ትናንትና ማታ እንኳን ያቀረብካትን ሚስጥር ለምን አስታቸዋል? ሰላም አለይኩም ቆም ብላችሁ አስቡ። ክርስቲያኖች ነቢያቶች ተከታዮቻቸው አንድ የሚሄድ አድርገው ከይቅርታ ጋር የሚሄድ አድርገው እኔ ኢየሱስን እንዲህ ላድርግላችሁ ብል ብዙ ክርስቲያኖች አይሰባሰቡ? ወላሂ ይሰባሰባሉ። ለምን? ስስ ብልታቸው ነው ኢየሱስ ክርስቶስ ክርስቲያኖች። ስለዚህ ሲሰድብባቸው አንድ ሰው ያንን እልህ ይዟቸው ተናደው ይሰባሰባሉ። አውቃለሁ። እንዲህ አይነት ፖለቲካዊ መንገድን የመሄድ አያቅተን፣ ግን ያ የረከሰ መንገድ ነው። ገብታችኋል? ማርያምን እንዲህ ላድርግልህ ብል እንዳለ ክርስቲያን ሁሉ እቤቴ ይመጣል፣ ይሰባሰባል። ማርያም ስስ ብልታችን ናት ብለው ስለሚያስቡ ማለት ነው። ሙሐመድን እንዲህ ላድርግልህ ብለህ ሰው ስለሰበሰብ ሊማር የተሰበሰበ ሰው እንዳልሆነ ታውቃላችሁ። ልባችሁ በደንብ ያውቃል። ግን ስስ ብልቱን ስለነካችሁበት ተናዶ ያንን እውቀት የሌላቸው ሰዎች እልህ ይዟቸው ለማስገባት የምታደርጉበት መንገዳቸው እንደሆነ ማንኛውም መሀይም የሆነ ክርስቲያን ይህን መንገዳቸውን በደንብ አድርጎ ያውቃል። ገብቷችኋል? እኛ ግን ይህን መንገድ አንጠቀመው። እኔ ገብርኤልን ተሳድቤ ሰውን መሰብሰብ አልፈልግም። ለምን? የዓለም ሰው አይጠላኝም። የገብርኤል ክብር አልነካው። እኔ ሚካኤልን አልሰድበው፣ እኔ ማርያምን አልሰድባት፣ እኔ ኢየሱስን አልሰድበው። እነዚህም በሰድብ እምነቴ ይጎድላል ሳይሆን ከሙሉ ከእምነቴ ከእስልምና እንደምወጣ ስለማውቀው። ገብታችኋል? ለምን? አምላክ አላህ ገብርኤልን የሰደበ ከሃዲ ነው ብለን በቁርአን ላይ ቃለ ሱብሓነሁ ወተዓላ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ ሙሰድቀን ሊማ በይነ የደይህ ወሁደን ወቡሽራ ሊልሙእሚኒን መን ካነ ዐዱወን ሊላሂ ወመላኢከቲሂ ወሩሱሊሂ ወጅብሪል ወሚካኤል ፈኢነላህ ዐዱወን ሊልካፊሪን ይላል። ለገብርኤልና ለሚካኤል ጠላት የሆነ ከሃዲ ነው ይለናል አላህ። ታዲያ እንዴት ነው እነዚህን አካሎች ሰድቤ ሰውን የምሰበስበው? ይህን ይመስላል። ይህን የረከሰ መንገዳችሁን ስለሄዳችሁ ሰው ስለተሰበሰበ ደስ ብሏችሁ ነው። እኛ ይህን መንገድን ሂደው ብንል ወላሂ ላዚም እዚህ ብዙ ሰው መሰብሰብ እንችላለን። እኔ ማርያምን እንዲህ ላድርግልህ እቺ እንትን እያልኩ ይበሰድብላችሁ ብዙ ክርስቲያኖች እዚህ ይሰባሰባሉ። ግን ይህንን መንገድ እኛ አንሄደው፣ አትጠብቁ መቼም ከእኛ ይህን መንገድ። እኛ ግን የነብያትን መንገድ በመስበክ እንሰበስባቸዋለን። ወደ እውነት ነው፣ ወደ ነቢያት መንገድ ነው። ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ዮሴፍ መንገድ ነው። አንዱን አምላክ በብቸኝነት አታምልኩ፣ መሲሁን ሰው ነኝ ብሎ ቃል በቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ተናግሯል። ይህን ሰው አታምልኩ፣ መሲሁ ወንድ ልጅ ነው ብሎ ገብርኤል ተናግሯል። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ይህን ወንድ ልጅ አታምልኩ። ጳውሎስ ወንድ ልጅ ነው ኢየሱስ ክርስቶስ ሰው ነው ብሎ አስተምሯቸዋል። አምላክ አለው ብሎ አስተምሯቸዋል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 የኢየሱስ ክርስቶስ አምላክ ይባረክ ብሏቸዋል። ኢየሱስ ክርስቶስ ራሱ እኔ ሰው ነኝ ፍቱኝ ብሏል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 እኔ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ኢየሱስ ክርስቶስ ተናገረ። ከዚህ የበለጠ ምን ይጣላችሁ? ይሄን ባልናችሁ ጊዜ ነው ተናዳችሁ ነብያችን ልታደርጉ። ረሱል ሰለላሁ ዐለይሂ ወሰለም መሳደብ ኢየሱስን አምላክ ያደርገው፣ አይሻን ዝቅ ማድረግ ኢየሱስን አምላክ ያደርገው። ገብታችኋል አይደለ? ኢስላምን ዝቅ ማድረግ ኢየሱስን አምላክ ያደርገው። ኢየሱስ እንወደዋለን፣ እናከብረዋለን። ከነብያቶች መካከል አንድ ነብይ ነው።
በጣም የምናከብረው የምንሳሳለት ነብይ ነው። ግን ከልኩ በላይ በክርስቲያኖች ከፍ አናድርገው፣ ከልኩ በታች እንደ አይሁዶችም ዝቅ አናድርገው። ሁወ ዐብዱን ወረሱሉን ሚነላሂ ሱብሓነሁ ወተዓላ አምላካችን ከአላህ የተመረጠና የተላከ የአላህ መልእክተኛና ነብይ ነው። ማርያምም ጻድቅ ነች። አለቀ። ከዚያ በላይ አምላክን የወለደችው ወይንም ደግሞ እንደ አይሁዶች ዲቃላን የወለደችው ብለን ዝቅም አናደርጋትም ከፍም አናደርግም። ነገር ግን የተከበረ አምላክን መልእክተኛና ነብይ ይወልዳለች ነው። ጥያቄ ካላችሁ ጠይቁ። ማናችሁም የምትሰሙት ትችት ካለ ስለ ኢስላም ገብታችሁ መጠየቅ ትችላላችሁ። በእስልምና ላይ ጥያቄ ያለኝ የሚል ክርስቲያን ካለ ገብቶ በነፃነት ጥያቄውን መጠየቅና ማቅረብ ይችላል። አይ ጠይቁ። ለኢየሱስ ክርስቶስ አልተጻፈም የሚል አለ እንዴ አንተ ጋር? እኔ ጋር አንተ ስለዚህ እናንተና ቄሶቻችሁ ናቸው ይሄ ለኢየሱስ ያላችሁት ማለት ነው። ቆይ አንዲት ቦታ ላይ ኢየሱስ ክርስቶስ ይሄ ጥቅስ ለእኔ ነው የተነገረው ብሎ የተናገረበት ቦታ የለም። ሁለተኛ እሺ ክርስቶስ መናገሩ መስፈርት አይሆነን ተወሱን እንለፈው። ከአራቱ የወንጌል ጸሐፊያን ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል ከነዚህ ከአራቱ ኧረ እንዳው የፈለጉት ይሁኑ መጽሐፍ ቅዱስ ላይ አዲስ ኪዳን ላይ አንድ የአዲስ ኪዳን ጸሐፊ ይሄ ትንቢት የተነገረው ለኢየሱስ ክርስቶስ ነው ብሎ የተናገረ አንድ አለ ወይንስ የለም? መልሳ ነው። ይሄን ጠይቋቸው ቢያንስ እስኪ ይሄ ለኢየሱስ ነው ስትሉን ጊዜ ማን ነው በዚህ ንግግር የቀደማቸው? ክርስቶስ ተናግሮታል ወይ? ሐዋርያቶች ይሄንን ለእርሱ ነው የተነገረው ብለው ተናግረዋል ወይ በሏቸው። የትኛውም ቦታ ላይ ቄሶቻቸው ይሄ መልስ ሊያመጡት አይችሉም። በራሳቸው እንደፈለጉ ጥቅስ እየለቃቀሙ ለኢየሱስ ነው ብለው የሸወዷቸው እነሱ ናቸው። ኢየሱስ ክርስቶስ በመጽሐፍ ስለ እኔ እንዲህ ተብሏል እያለ የተናገረባቸው በርካታ ቦታዎች አሉ። ሐዋርያቶችም ልክ እንዲሁ እንደ ማቴዎስ ስለ ኢየሱስ ትንቢት እንዲህ ተነግሯል ብለው የተናገሯቸው በርካታ ቦታዎች አሉ። ይሄን ጥቅስ ለኢየሱስ ነው ብለው የተናገረ አንድ ሐዋርያ ስጡን፣ አትሸውዱን በሏቸው። ኢየሱስ ይሄ ጥቅስ ለእኔ ነው የተነገረው ብለዋል ወይ በሏቸው። ወፍ የለም በፍጹም። ይሄ ነው እንዳ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል አስተምሯል። ይሄን ግን አይነግሯቸውም፣ ይደብቋቸዋል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ብሏል ኢየሱስ። ኢየሱስ ቃል በቃል አምላክ አለኝ እያለ ለኢየሱስ አምላክ አለው ብሎ የሚያስተምር አንድ ቄስና ዲያቆን አታገኙ። ምክንያቱም ምእመኑን ከታች እየሸወዱት ነው። ኢየሱስ አምላክ አለኝ ያለውን አይነግሯቸውም። ኢየሱስ ሰው ነው ብሎ ቃል በቃል ተናግሯል። ኢየሱስ ሰው ነው ብለው አያስተምሯቸውም። እንደው ጨምረው ፍጹም ሰው ፍጹም አምላክ ነው ካላል በስተቀር በፍጹም ሰው ነው ብሎ አይነግሯቸውም። ኢየሱስ ግን ዮሐንስ ወንጌል ምዕራፍ 40 ቁጥር 8 ላይ ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ ብሎ ቃል በቃል ተናግሯል። ምን ነኝ አለ? ሰው ነኝ፣ አምላክ አለኝ አለ። እነዚያን ሁሉ ድንቅ ተአምራት ሲያደርግልኝ የነበረው አምላኬ ነው አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده አለ። እናንተ የእስራኤል ሰዎች ሆይ አለ ጴጥሮስ ይሄን ንግግሬን ስሙ አላቸው። የናዝሬቱ ኢየሱስ ለእናንተ የተገለጠ ሰው ነበር፣ አምላክ በእርሱ በኩል ድንቅና ተአምራትን ያደረገለት አለ። ማን ያደረገለት? አምላክ በእርሱ በኩል በክርስቶስ በኩል ድንቅና ተአምራትን ሲያደርግለት የነበረው እርሱ ነው። ሙታንን ሲያስነሳለት፣ ዓይንን ሲያበራለት የነበረው ይወታቸዋል። ስለዚህ ለእናንተ የተገለጠ ፍጹም ሰው ፍጹም አምላክ ነበር አላላቸው። ቢሆን ኖሮ ይላቸው ነበር። ነገር ግን ሰው ነበር አላቸው። አለቀ በቃ። ያቻው ተረት ተረት የላም ብረት እያለች ነው እቺ ልጅ መጽሐፏን ማለት ነው። አሁን እያነበብኩ ያለሁት ጥያቄ አለ። እሺ እስልምና ላይ ጥያቄ ያላችሁ እድል ስጣችሁ። ደስ ያላችሁን ጥያቄ ጠይቁ። እስልምና ላይ የሰማችሁት ማንኛውም ጥያቄ ትችላላችሁ። ሰላም አለይኩም። ጥያቄ ነበረኝና ሶላትን በተመለከተ እንትን ፈርድ ሶላት አሁን ለምሳሌ ኢሻ ተሰግዶ አብቅቶ ተራዊህ እንደተጀመረ ብደርስ ተራዊህ ከሚሰግዱት ጋር ፈርድ ሶላቱን ተከትዬ መስገድ ይችላለሁ ወይስ እንዴ? አሁን ደስ ነው የምታደርገው። تدخل مع الإمام بنية العشاء وعندما يسلم الإمام تقوم وتجيب ركعتين بعد ذلك تسلم የዒሻ ሶላትና ተራዊህ መስገድ ወደ መስጂድ እየሄዳችሁ እንደ አጋጣሚ ኢማሙ ዒሻ ሶላትን አሰግዶ ጨርሶ ተራዊህ እንደጀመረ ብትደርሱ ምንድን ነው የምታደርጉት? ከኢማሙ ጋር እናንተ በዒሻ ንያ ትገባላችሁ። እዚያ ልክ ኢማሙ 2 ረካ አሰግዶ ተራዊህን በሚያሰላምት ጊዜ የዛኔ እናንተ ትነሱና 2 ረካ ትጨምራላችሁ። ዒሻ 4 ረካ ነውና 2 ረካ ብቻ ስለሆነ ከኢማሙ ጋር ይሰግዳችሁ
እዚያ 2 ረካ ጨምራችሁ ታሰላምታላችሁ። እሺ መርሻ ሰላም እንዴት ነው? ሰላም እንዴት ነው? ይሰማል? ያው ይሰማል። አይኮ ያ ቅድም በምትናገርበት ላይ ነበረ ማለት ቃል ስጋ ሆነ ይላል እና በእናንተም ላይ እኮ ቁርአን በስጋ ይገለጣል ይላል ነብያችሁ እና የእናንተ ቁርአን የአላህ ቃል በስጋ በመጨረሻው ቀን ይገለጣል ካለ ከተቀበላችሁ የኢየሱስ ክርስቶስ ለምንድን ነው የሚከብዳችሁ? በስጋ ይገለጣል እንደሆነ የቱ ጋር ነው ያገኘው? ኦኬ ላውጣለ ቃል የነብያችሁ ቃል ነው። ይኸውልህ በምን ላይ መሰለ? ና 3781 ውሱ ስራ ላይ ነኝ ማለት ቁርአን ስላላችሁ ክፈት ራስ አንዴ እኔ ጋር ቁጥር ሰጥቶ መሄድ የለም። ይሄ በጣም መጥፎ ቤት ነው ለእንዲህ ለአጭበርባሪዎች። አሁን ምን ታደርጋለህ? እንጠብቅሃለን። ሌላ ስልክ ይዘሽ እንዳትቀር ቶሎ በል ይዘህና የትም እንዳትሄድ። መቼም ዓለም ላይ ብቻህን አይደለም እየኖርክ ያለው። ስለዚህ ሌላ ስልክ ቶሎ ይዘህና ራስህ ከፍተህ ታስረዳለህ። ጥያቄ ለሰ ይቀጥል ያላ አንድ ጥያቄ መርሻ ወይ ጥቁር ወደ ስራ አካውንት አለ እንደ ሴት ልጅ ነው። ወደ ስራ አካውንት አለ ይቀይር ይገባ። እሺ ጥያቄ አለ ቀጥል። መርሃባ አንድ ጥያቄ ነበር ልጀምር። እሺ ጥያቄ ምንድን ነው? እሺ እንትን የሚባል ኢቲኬር የሚባል ነገር ታውቃለህ? እሱ ነገር ግባ ምናምን ብለው ነበርና ከዛ ሳላጣራ አልገባም ብዬ አልገባሁም። ኢቲኬር ምናልባት እስካሁን ቅድም ጥያቄ መጥቶልህ ከሆነ ታውቀው ይሆናል። ኢቲኬር የሚሉት የሆነ እንትን ነገር ነው እና ኢቲኬር ምናልባት ስራውን እንኳን ቅድም ካወቀው ብዬ ነው እንትን ተጠይቃለሁ። የስራውን ሂደት ነገር ነው። የኦንላይን እንትን ነው ግብይት ነው። ግን ያው ማለት እኔ እንኳን በደንብ አላብራራውም። ምናልባት ካሁን ቀደም ያብራሩልኝ ካሉ ማብራራት ስትል ጊዜ መተህ ጠይቀን ችግር የለውም። ስለ ስራው በደንብ አድርገህ ተረዳና የዛኔ ትጠይቀናል ኢንሻአላህ። እሺ ቀጣይ ጥያቄ አለ። እሺ መናገር ይፈልጋል ልጅን ክርስቲያኖች ካላችሁ ልንገራችሁ። ነገ የትንሣኤ ቀን ነብያችን ሰለላሁ ዐለይሂ ወሰለም ቁርአን የምትቀሩት ልክ በወፍ መልክ ምናምን ልክ እንደ በራሪ ሆነው ልክ በሰው መልክ ምናምን የተናገሯቸው አሉ። ያንን እሱ ያስበው ምንድነው ልክ እንደ ኢየሱስ በስጋ ተገልጦ መምጣትን አድርጎ ነው። ለእንደዛ ሳይሆን የምንዳውን መምጣት ነው አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም እየገለጸው ያሉት ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ወመን ያዕመል ሚስቃለ ዘረትን ሸረን የረሁ ይላል። ማንኛውም መልካምን ስራ የሰራ ሰው የስራውን ዋጋ ያያል ብለው ተናገረ። የስራ ዋጋ ይታያል፣ የስራህን ዋጋ ታያለህ ሲባል ጊዜ የሆነ ቆሞ የሚታይ ነገር አይደለም። ምንዳውን ትከፈላለህ ማለት እንጂ የሆነ ተገልጦ የሚታይ ሰው ወይንም እንስሳት አይደለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ምሳሌ ልስጣቸው በሌላ ምሳሌዎች። ልክ ጁምዓ ሶላት ለመስገድ መጀመሪያ ቀድሞ የመጣ ሰው ልክ ግመል እንዳቀረበና እንዳረደ ነው አሉ። ኦኬ የሆነ ግመል የሚታይ የግመል ያክል ምንዳ ይሰጣል፣ የኡሁድ ተራራ ያክል ምንዳ ይሰጣል ሲባል የሆነ ተራራ በቶ ምንዳ ቁጭ ይልለታል ማለት አይደለም። ከፍ ያለ ምንዳ ይሰጣል ለማለት ነው። ከዛሊክ ልክ እንዲሁ በወፍ መልክና በሰው መልክ ቢገለጹ ምንዳዎች የምንዳውን ከፍታ የምንዳውን የላቀ መሆኑን ለመግለጽ እንጂ እነዚያ አካሎች ተገልጠው ይመጣሉ ቁጭ ብለው ማለት አይደለም። እሺ ጥያቄ ያለ ይቀጥል። ወአለይኩም ሰላም ወበረካቱ። አቦ ቆይ በእናትሽ በእናትሽ አይባልም። አንዴ ይቅርታ ሙስሊምና እሺ አይ ቅድም ለልጅ ውስጥ ስትለው የነበረው አላ አብ ወልድ አብ ምናምን ያልከው ማለት ነው። አንዴ ድገመው፣ በጣም አደናገርከኝ። እሺ አብ ምንድነው? የትኛውን ፓርት ብዙ ነው ስናገር የነበረው? የትኛውን እስኪ አስታውሰው። ነው አብ ተሰቅሏል፣ ወልድ መንፈስ ቅዱስ ተሰቅሏል። ስንት አምላክ ነው ያልከው ማለት ነው? አዎ በጣም ጥሩ። እሺ
በአካል ይለያያሉ ብለው ይነግሯቸዋል። አዎ በአካል ይለያያሉ ብለው ያስተምሯቸዋል። አብ ወልድ መንፈስ ቅዱስ በስራ ግን አንድ ናቸው ይሏቸዋል። በስራ እንዳልሆኑ ደግሞ የክርስቶስ ስራ ምንድነው? የአብ ስራ ምንድነው? የመንፈስ ቅዱስ ስራ ምንድነው? የሶስቱም የተለያየ ስራ ነው። ወልድ ተሰቅሏል። ለምሳሌ አብና መንፈስ ቅዱስ ተሰቅሏል ወይ? አልተሰቀሉም። እነሱ አልተሰቀሉም እንደ እምነታቸው ማለት ነው። ስለዚህ በስራ ይለያያሉ። አንዱ ሲሰቀል አንዱ አይሰቀልም። ይህ ነው የተለያዩ ናቸው። አንዱ ትእዛዝ ሊፈጽም ይመጣል፣ አንዱ አዛዥ ነው፣ አንድ ታዛዥ ነው። እንደዚህ ናቸው፣ የተለያዩ ናቸው። እሺ ለማንኛውም አንድ አምላክ ሳይሆን ሶስት አምላኮች፣ ሶስት ጌቶች ናቸው። ይሄን ይመስላል። ቀጥሉ። ኢየሱስ መጽሐፍ ቅዱስ ላይ ጌታ ነው አይደል? ጥያቄ ነበረኝ። ጌታ የሚባለው አንድ ሜት አድርግ። ኦኬ ትጠይቂያለሽ። እቺ የመጨረሻ እሱ ብቻ ላስተናግረው። ጌታ የሚለው መጽሐፍ ቅዱስ ላይ ለፍጥረታት ሁሉ ይውላል። ለምሳሌ አብርሃም ጌታ ተብሏል፣ ሙሴ ጌታ ተብሏል፣ ዳዊት ጌታ ተብሏል፣ ዮሴፍ ጌታ ተብሏል። ኢየሱስ ክርስቶስን በጊዜው ጌታ ተባለ። ጌትነታቸው ታዲያ ምንድን ነው ብላችሁ ማየት አለባችሁ። አንዴ ጌትነታቸው በመደረግ የተገኘ ጌትነት ነው። በተለይ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ጌታ ተደርጎ ነው ማለት ነው። ያደረገው አካል አለ። ስልጣን፣ ሹመት፣ አለቅነት ነው ማለት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 እና 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል። ዮሴፍ ልክ እንደው እግዚአብሔር ጌታ አድርጎታል ይላል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። እግዚአብሔር ኢየሱስን ጌታ አደረገው ይላል። ምንም ልዩነት የለውም እና ይሄን ይመስላል። ልጠይቁስ? እሱ እሺ ጥያቄ ምንድን ነው? ቀጥል። እኔ የተላኩት ለእስራኤል በጎች ነው ይላል። ማለት ዓለምም እንደተናገረ መጽሐፍ ቅዱስ ላይ ይናገራል። በኢየሱስ ክርስቶስ በጌትነቱ እናንተ አትቀበሉ። እንደገና ደግሞ ሁለተኛ ጥያቄ መጽሐፍ ቅዱስ ላይ ስለ መሐመድ ተጠቅሷል። እሺ ሌላው ደግሞ አሁን አንድ ብቻ ልጨምርና እዘጋለሁ። ለዓለም ነው የተላኩት የሚል እንትን ብዙ ጊዜ አያለው እና እሱ ነገር እንዴት ነው? ለዓለም ነው የተላኩት እና ጌትነቱን ስለመቀበል አስባላችሁ። እሺ አስረዳኝ። በቃ ጨርሻለሁ። አልተላኩም ብሎ ቃል በቃል ተናግሯል። ከየት እስራኤላውያን ሁሉ እንኳን አይደለም ለጠፉት ብሎ ለያቸው። ከእስራኤል ቤት ሆነው ለጠፉት በጎች በቀር አልተላኩም አለ። ሌላው ቦታ ላይ ደግሞ ኢየሱስ ክርስቶስ ወደ ዓለም መጣ እያለ የተናገረበት ቦታ አለ። ታዲያ እንዴት ነው ማስማማት የምንችለው? ይሄን እንዴት ነው ማስማማት የምንችለው ከተባለ ዓለም ሲል ኢየሱስ ክርስቶስ የእስራኤልን ዓለም አስቦበት እንጂ ሌላውን የዓለም ክፍል አይደለም። ገብቷቸዋል አይደል? ሐዋርያቶችንም ሲልካቸው ጊዜ ምን አላቸው? ወደ ሳምራውያን እንዳትሄዱ፣ ወደ ሌሎች ቦታዎች ወደ አሕዛብም እንዳትሄዱ ካላቸው በኋላ ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ሂዱ አላቸው። አያቸው አይደለ? ሐዋርያቶችም በዚያቸው በእስራኤል ምድር ላይ ብቻ እንጂ አላስተማሩም። ኢየሱስ ክርስቶስ ለዓለም ቢላክ ኖሮ መልእክቱን ለዓለም ሂዶ ባደረሰ ነበር። ነገር ግን ኢየሱስ ክርስቶስ ዓለም ሲል ጊዜ የእስራኤልን ዓለም አስቦበት እንደሆነ መጽሐፍ ቅዱስ ይናገራል። በደንብ የሚገልጽላችሁ አንድ ሚኒት አድርጉ። በደንብ የሚገልጽላችሁ ላሳያችሁ። ክርስቶስ ዓለም ሲል ጊዜ የእስራኤልን ወይንም የአይሁድን ዓለም አስቦበት እንደሆነ የሚገልጽላችሁ መጽሐፍ ቅዱስ ላይ ላሳያችሁ። ኢየሱስ ክርስቶስ ምን አለ? በድብቅ እንኳ በስውር የተናገርኩት አንድም የለኝም፣ ለዓለም ሁሉንም ተናግሬያለሁኝ አለና ምን አለ? አይሁድ በሚሰባሰቡበት ምኩራባቸው ተናግሬያለሁ አለ። አያችሁ፣ ዓለም ሲል ጊዜ አይሁድ የሚሰባሰቡበትን ምኩራብ ወይንም ደግሞ የእስራኤል በጎችን አስቦበት ብቻ እንደሆነ ክርስቶስ ራሱ በደንብ አድርጎ ተናግሮታል ማለት ነው። አሁን የተናገረበትን አንድ ላሳያችሁ። ዮሐንስ ወንጌል ላይ ታገኛላችሁ። ምዕራፍ 20 ይመስለኛል። እስኪ ቆይ ቁጥር 18 ላይ ምዕራፍ 17 ቁጥር 20 Aşağıda.
ያውና ኢየሱስ ክርስቶስ እዚህ ጋር ምን እንደሚል በደንብ ተመልከቱ። ዓለም ሲል የአይሁድን ዓለም አስቦበት እንደሆነ እንጂ የዓለምን ሕዝብ እንዳልሆነ እዚህ ጋር ተመልከቱ። ኢየሱስም መልሶ እኔ በግልጽ ለዓለም ተናገርኩ አለ። ለማን ነው የተናገረው? ለዓለም። ነገር ግን ዓለም የሚለው የተናገረው ማንን ነው ከተባለ የአይሁድ ሕዝብን ለማለት ነው። እኔ ግን በግልጽ ለዓለም ተናገርኩ። አይሁድ ሁሉ በሚሰባሰቡበት ምኩራብና በመቅደስ እኔ ሁልጊዜ አስተማርኩ፣ በስውርም ምንም አልተናገርኩም አለ። ለማን ነበር ሲናገር የነበረው? ለአይሁድ። ግን ያን ምን ብሎ ገለጸው? ዓለም ብሎ ገለጸው። ክርስቶስ ዓለም ሲል ጊዜ የአይሁድን ዓለም አስቦበት እንጂ እንዳው የዓለምን ሕዝብ ለማለት አይደለም። በሌላ ቦታ ላይ ሐዋርያቶችን ሲልካቸው 12ቱን ደቀ መዛሙርትን መርጦ ምን አለ? ወደ እስራኤል ቤት እንጂ ወደ ሌላ ወዴትም እንዳትሄዱ ብሎ ሲከለክላቸው ታያላችሁ። ምን እንዳላቸው ተመልከቱ። ምን እንዳላቸው ላሳያቸው። ለሐዋርያቶች ሲልካቸው ጊዜ ላ ተዝሀቡ ኢለል ዓለም إلا إلى خرافة الضالة من بني إسرائيل. إيش ክርስቶስ ምን እንዳለ እንመልከት። ማቴዎስ 15:24 ላይ ኢየሱስ ክርስቶስ ስለራሱ ማቴዎስ 15:24 ላይ ምን አላቸው? ይታያችኋል። እርሱም መልሶ እኔ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። በቀር ብሎ ገደበው። ገብታችኋል አይደል? ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። መሲሁ ምን እንዳለ በቁርአንም ላይ ቃል በቃል ላሳያችሁ። እርሱ ለእስራኤል ብቻ እንደተላከ በርካታ ቦታ ላይ ይነግራቸዋል። በቁርአን ላይ ምን ላሳያችሁ? ያውና ይታያቸዋል። የመርየም ልጅ ዒሳም አለ። የመርየም ልጅ ዒሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከእኔ በኋላ የሚመጣው ሙሐመድ ስሙ አሕመድ ማን ነው? መልእክተኛ ስሙ አሕመድ የሆነ በሆነው የማበስራችሁ ሲሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ። አያችሁ አይደል? ወደ ማን? ወደ እስራኤል ልጆች። የእስራኤል ልጆች ሆይ ብሎ ነው የሚጀምረው ቃል በቃል። አሁንም መጽሐፍ ቅዱስ ላይ ላሳያችሁ። ሐዋርያቶች ለእስራኤል ሰዎች የተላከ መልእክተኛ ነው እያሉ ይናገሩ ነበር። ያው የሐዋርያት ሥራ ምዕራፍ 2 ቁጥር 22 እዚህ ጋር ምን ይላል ተመልከት። ያው የእስራኤል ልጆች ሆይ አለ ጴጥሮስ፣ የእስራኤል ልጆች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጸ ሰው ነበር። ለማን? ለእስራኤል ሰዎች። እናንተ የእስራኤል ሰዎች ሆይ ብሎ ነው የጀመረው። ለእናንተ ለእስራኤላውያን የተገለጠ ሰው ነበር። ፍጹም ሰው ፍጹም አምላክ ነበር አላለም። ሰው ነበር። ስለዚህ ኢየሱስ ክርስቶስ ለእስራኤል ወገን የተላከ እንደሆነ ራሱን ተናግሯል። ሐዋርያቶቹም ልብ አድርገው ተናግረዋል። ከእስራኤል ሕዝብም ወጥቶ አያውቅም፣ ማስተምሮም አያውቅም ከዚያ ውጭ። ይህን ይመስላል። አዎ ጭራሽ ሰው ነበር። አዎ ሰው ነበር ብሎ ቃል በቃል መጽሐፍ ነው ያሳያችሁ። ያው ሰው ነበር፣ ይታያቸዋል። ሰው ነበር። ሌላም ጨምርላችሁ ኢየሱስ ራሱ እኔ ሰው ነኝ ያለበትን ነው ተመልከቱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያውና ምን አለ ኢየሱስ ክርስቶስ? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም። እኔ ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ አለ። በቃ ሌላም ልጨምርላችሁ ሰው ነው እያለ የተነገረበት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እርሱም ምን የሆነው? ሰው የሆነ ኢየሱስ ክርስቶስ ነው። አላሁ አክበር። ምን የሆነው? ፍጹም ሰው ፍጹም አምላክ የሆነው ላላላ ሰው የሆነ ኢየሱስ ክርስቶስ። ይሄን ይመስላል ቅዱሳን። ነገር ግን ይሄን እውነታ አይነግሯቸውም። ይሄን እውነታ መጥተው ሙስሊሞች ቲክቶክ ላይ ማሳየት በጀመሩ ጊዜ ጆሮአችሁን ለመድፈን ሙሐመድ እንዲህ ነው እያሉ 24 ሰዓት አውቀው ያደነቁሯችኋል።
ገብታችኋል አይደል? ይሄን እውነታ እንዳታዩባችሁ እንጂ ሌላ አይደለም። አሁን እየተጫወተ ያለው ጨዋታ። ጥያቄ ያለው ክርስቲያን አሁን መጠየቅ ይችላል። አይ ጥያቄ ያለው ይጠይቅ። መስለም አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላን በብቸኝነት ማምለክ። መሲሁ ምን አለ? ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁኝ አለ ክርስቶስ። አምላክ እንዳለው አስተምሯል። ያን አምላክ ፈልጋችሁ እርሱን ማምለክ ነው። ክርስቶስን አምላክ አድርጋችሁ እንድትይዙ ያደረጓችሁ እነሱ ወደ ስህተት መንገድ፣ ወደ ሲኦል፣ ወደ ገሃነም መንገድ የመሯችሁ። ክርስቶስ እኔ አምላካቸው ላይ አምልኩኝ ብሎ በፍጹም ሰዎችን አላስተማርም። ይልቁንስ አምላክ አለኝ ብሎ ነው ያስተማረው። ይሄ ነው ነቢያቶችን ይሄን ያስተማሩ። መሲሁ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱህ፣ የኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም ተገዙት አለ። ሀዛ ሲራጡን ሙስተቂም አለ። ይህ ነው ቀጥተኛው መንገድ አላቸው። ወደዚህ መንገድ ነው የምንጠራቸው። አላህ በቁርአን ላይ ሲናገር ወለቀድ በዐትና ፊ ኩሊ ኡመትን ረሱለን አን ያዕቡዱላህ ወጅተኒቡ ጣጉት ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን ልኬአለሁ። እነርሱም ሲያስተምሩ ምን ይሉ ነበር? አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖታትንም ምራቁ እያሉ ያስተምሩ ነበር አለ። አላህ ቃል በቃል በቁርአን ላይ ወአን ያዕቡዱኒ ሀዛ ሲራጡን ሙስተቂም ይላቸዋል። ሰዎች ሆይ የአዳም ልጆች ሆይ እኔም በብቸኝነት ተገዙ፣ ይህ ነው ቀጥተኛው መንገድ እያለ ይነግራቸዋል። ሙሴ ምን አለ? ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ። ሰዎች ሆይ አምላካችሁ እርሱ አንድ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም እያለ ይናገራቸዋል። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ አለ። አብርሃም ለህዝቦቹ ምን አላቸው? ኢነማ ኢላህ ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ። አብርሃምም እንዲህ ባለ ጊዜ ለህዝቦቹ አስታውስ፣ ህዝቦች አላህን በብቸኝነት ተገዙ አላቸው። ወተቁሁ እርሱንም ብቻ ፍሩት፣ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን የምታውቁ እንደሆናችሁ ይህ ነው ለእናንተ የሚሻላችሁ አላቸው አብርሃም። ነቢያቶች እንግዲህ አንዱን አምላክ በብቸኝነት አምልኩ ብለው ዝም አላሉ። ከእርሱ ውጭ ያሉ ጣዖታትን አውግዘዋል፣ አስጠንቅቀዋል። ብለዋል። ምን አለ አብርሃም? እነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። ወላሂ የሚገርም አገላለጽ አብርሃም ጣዖት አምላኪዎች እንዴት እንደገለጻቸው ተመልከቱ። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ አብርሃም። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽልቁነ ኢፍካላ የራሳችሁ የእናንተ የእጆቻችሁ ፈጠራዎች ናቸው። እናንተ ፈጥራችኋቸው ነው፣ በራሳችሁ ቀርጻችሁና ስላችሁ እናንተ አማልክት አድርጋችኋቸው እንጂ በፍጹም እነርሱ አምላኮች አይደሉም አለ። እነለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ። እነዚያ ከአላህ ውጭ የምታመልኳቸው ሲሳይን ሊለግሷችሁም ሆነ ሊነሷችሁ አይችሉም፣ አቅም የላቸውም አለ። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። ፈብተጉ ዒንደላሂ ሪዝቀ አለ አብርሃም። ሲሳይን ከአንዱ አምላክ ከአላህ ብቻ ፈልጉ እያለ አላህ ሱብሓነሁ ወተዓላ ይናገራል። ወዕቡዱሁ እርሱንም ብቻ ተገዙት፣ ወሽኩሩ ለሁ ስለዋለላችሁን ጸጋ እርሱን አመስግኑት፣ ኢለይሂ ቱርጀዑን በምትሞቱን ጊዜ ወደ እርሱ ነው የምትመለሱት እያለ አስተማራቸው። ወደዚህ ነው የምንጠራችሁ። እኛ አንድና ብቸኛ የሆነውን አምላክ እናምልክ፣ የአብርሃም የይስሐቅ የያዕቁብን አምላክ እንጂ ሌላ አይደለም ማለት ነው። ይሄን ይመስላል። ጥያቄ ያለ ይቀጥል። እሺ ሰላም አለይኩም። አለይኩም ሰላም። ጥያቄ ተጠይቄ ነበር እና ከሌላኛው ሃይማኖት ማለት ነው። አይ ነብይ ኢሳን አለይሂ ሰላም ለምንድን ነው የማትከተሉት እናንተ? ለምንድን ነው ለሰው ልጅ እስከ ሞቴ ድረስ ለምን አትከተሉም? የምን ጥያቄ ሁሌ የሚነሳልኝ እና በዛው ደግሞ ሁለተኛ የራሴ ጥያቄ ደግሞ ረመዳንን አሁን በሱ ወር ውስጥ ነው ያለን እና በአፍ ማለት በጓደኞች ቀልም ሊሆን ይችላል የሚያበላሹት ነገራቶችን ብታክስልኝ። ኢየሱስን ለምን አትከተሉትም? ይሄ ወላሂ በጣም ከሚገርም ጥያቄዎች መካከል ነው። እንደኛ ኢየሱስን የሚከተል አለ? ኢየሱስን መከተል ማለት ትርጉሙን መጀመሪያ እንስማማና ከዚያ በኋላ ማን ነው የሚከተለው የሚለውን ደግሞ ነጥብ በነጥብ የምናይ ይሆናል። ባጭሩ ኢየሱስን መከተል ኢየሱስን መውደድ ማለት ትርጉሙ ምን ማለት ነው? እና ከኢየሱስ ከራሱ ከመጽሐፍ ቅዱስ እናንሳላችሁ ትርጓሜ ነው።
ክርስቶስ ምን አለ? ብትወዱኝስ ትእዛዜን ትከተላላችሁ አለ አይደል? ስለዚህ የክርስቶስ ውዴታ የሚገለጸው ትእዛዛቱን አስተምሮቱን በመከተል ነው። ለዚህ ተስማማ። ታዲያ የክርስቲያኖች እምነት ስለ ኢየሱስ ምንድነው? የሙስሊሞች እምነት ስለ ኢየሱስ ምንድነው? በዚያ ነው ውዴታቸው የሚገለጸው። ውዴታዬን የምትገልጹት እኔም በመከተል ነው ብሏልና ክርስቶስ። ክርስቲያኖች ምን ብለው ያምናሉ? ኢየሱስ ክርስቶስ አምላክ ነው ብለው ያምናሉ። እኛ ደግሞ መልእክተኛ ነው ብለን እናምናለን። ታዲያ የትኛው ነው ትክክለኛ እርሱን ትምህርት የተከተለ? ክርስቶስ ምን ብሏል ወደሚለው መመለስ ግድ ይላል። አሁን ክርስቶስ እኔ አምላካቸው ነኝ ብሏቸው ነው ኢየሱስ ክርስቲያኖችን በዚህ መልኩ አምላክ ነው ብለው ያመኑት? ላ በፍጹም እኔ አምላካቸው ነኝ አላላቸው። እሺ እኔ መልእክተኛ ነኝ ብሏል ኢየሱስ ክርስቶስ እንደ ሙስሊሞች እምነታቸው? አዎ ብሏል፣ ተከትለነዋል። የቱ ጋር? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አንድና ብቸኛ እውነተኛ ሆኖ ከሆነ አንተን አምላክ ማወቅ ካለ በኋላ የላከውን ኢየሱስ ክርስቶስን ማወቅ ነው አለ። ይህ ነው የዘላለማዊ ሕይወት አለ። ክርስቶስ መልእክተኛ ነኝ ብሎ ቃል በቃል ተናግሯል። ያቸው አይደለ? አላህ በቁርአን ላይ ስለ መሲሁ ሲነግረን መሲሁ ምን እንዳስተማረ ሲገልጽልን መሲሁ ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ የማርያም ልጅ መሲሁም እኔ የአላህ መልእክተኛ ነኝ አለ ይላል። ተመልከቱ። እኛ የምናምነው እምነት ስለ ክርስቶስ በመጽሐፉ ላይ ያለ ነገር ነው። እነርሱ ግን የሚያምኑት እምነት ክርስቶስ እንኳን አላስተማረው መጽሐፍ ቅዱስ ላይ እኔ አምላካቸው ነኝ አምልኩኝ ሳይላቸው እርሱ አምላክ ነው እናመልከዋለን ብለው ይሄዳሉ። ውዴታውን ሳይሆን በዚህ የገለጹት ለእርሱ ምን ያክል ጥላቻ እንዳላቸው ነው የገለጹት። የእርሱ ውዴታ የሚገለጸው እርሱን በመከተል ከሆነ ያላስተማረውን አስተምሮ ይዞ መሄድ ደግሞ ለእርሱ ያለንን ጥላቻ ነው የሚገልጸው። የጅማዓ እኛ ስለምንወደው ትምህርቱን እንከተላለን። እኔ መልእክተኛ ነኝ አለ፣ መልእክተኛ ነው አለን። እኔ ሰው ነኝ አለ፣ እኛ ሰው ነው ብለን እናምናለን። ጌታቸዋል አይደለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ አለ። አሁን ሰው ነው እንላለን። ወገኖቻችን ግን ምን ብለው ያምናሉ? አይ እርሱ አምላክ ነው እናመልከዋለን፣ ይመለካል ይላሉ። እኔ አምላካቸው ነኝ አምልኩኝ ብሏል ወይ? ላ አላለም። አያችሁ። እሺ እኛ መሲሁ ነው ብለን እናምናለን፣ ክርስቶስ ነው ብለን እናምናለን። በዚህ ችግር የለው። እነርሱ መሲሁ ነው ብለው ያምናሉ። አይሁዶች ናቸው የካዱት መሲህነቱን ክርስቶስነቱን። እኛ መሲህ ነው ብለን እናምናለን። አላህ ቃል በቃል በቁርአን ላይ ወቃል አልመሲህ እያለ ይገልጽልናል። ክርስቶስም አለ ይለናል። መሲህ አለ ይለናል። መሲህ ማለት የተቀባ የተመረጠ ማለት ነው። ገብታችኋል? እርሱ የተቀባ ብቻ ሳይሆን ሌሎችንም በመቀባት የሚፈውስ ነው መሲሁ። ገብታችኋል? ማየት የተሳናቸውን ይፈውሳል። መስማት የተሳናቸውን ይፈውሳል። መናገር የተሳናቸውን ይፈውሳል። ሐታ ሙታኖችንም ሁሉ ያስነሳል። ይህን ሁሉ ያደረገለት ግን አምላኩ አላህ ሱብሓነሁ ወተዓላ ነው። በዚህ በተአምር ስለቀባው ስለመረጠው እርሱ ካነ የምሰሕ ዐላ ዘዊል ዐሃት ወልመረድ ፈዩዳዊህም ቢኢዝኒላህ ዐዘ ወጀል። ይህ ነው። እሺ ይህን ይመስላል። ማስረጃ ሰው ነኝ ያለበትን ውሸታም እያለች ነው ሰላማዊት። ኑ ላሳያችሁ። መጽሐፋችሁ ላይ ቃል በቃል እኔ ሰው ነኝ ያለበትን ላሳያችሁ። ኢየሱስ ክርስቶስ ይህን እንደማያሳያቸው እርግጠኛ እናሳያቸዋለን። ያው እና ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ኑ ተመልከቱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ኢየሱስም አላቸው፣ ይቅርታ ቁጥር 40 ነገር ግን አሁን አለ ኢየሱስ፣ ተመልከቱ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም አለ። ያው ከእግዚአብሔር የሰማውን የሚናገር ሰው እንደሆነ ኢየሱስ ቃል በቃል ይናገራል። ሌላ ልጨምርልሽ። ያው ቁጥር 5 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ምዕራፍና ቁጥሩን ያዙ። ያው ስክሪንሾት አድርጉ ክርስቲያኖች። ምዕራፍ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5። እሺ ይህን ይመስላል ባጭሩ። እና የክርስቶስ ውዴታ የሚገለጸው እርሱን በመከተል ነውና እኛ ያስተማረን ትምህርት ሁሉ እንከተላለን። ይሄ ነው። ነገር ግን መገደልና መሰቀሉን በተመለከተ አይሁዶች እርሱን ገድለነዋል፣ ሰቅለነዋል ብለው ጠላቶቹ ፎከሩ። ክርስቲያኖችም አሜን ነው እውነት ነው ያላችሁት እናንተ አይሁዶች ገላችሁታል፣ ሰቅላችሁታል አሉ። አምላካችን አላህ ሱብሓነሁ ወተዓላ ግን እኔ ወደዋለሁና መሲሁን አከብረዋለሁኝና ለእነዚያ ወንበዴ ጠላቶቹ አሳልፌ አልሰጠሁትም፣ በክብር አሳርጌዋለሁ፣ ወስጄዋለሁኝ፣ ከጠላት እጅ ነጥቆታል። አላህ በቁርአን ላይ ሲናገር ስለ መሲሁ ስላሴሩበት ሴራ ጀምሮ ምን ይላል? ወመከሩ ወመከረ አላህ አለ። አይሁዶችም እርሱን ለመግደልና ለመስቀል ተንኮልና ሴራን አሴሩበት፣ አድማን አደሙበት አለ።
እኔ ደግሞ ያን ተንኮላቸውንና ሴራቸውን አከሸፍኩባቸው። እኔ ከተንኮለኞችና ከሴረኞች ከአድመኞች ሁሉ በላይ የሆንኩኝ አምላክ ነኝና አለ። ከዚያ ቀጥሎ ምን አለ አምላክ አላህ ኢስቃል አላሁ ያ ዒሳ አንተ ዒሳ ሆይ ባልኩትን ጊዜ አለ የሆነውን ነገር ይተርክልናል አላህ ኢኒ ሙተወፊከ ወራፊዑከ ኢለየ እኔ አንተን ልወስድህ ነው ወደ እኔም ላሳርግህ ነው ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትን ከይሁዳውያን ከግድለታቸውና ከስቅለታቸው ላነጻህ ላድንህ ነው አለ። አድነኝ እያለ ለምኖታል መጽሐፋቸው ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ብትሄዱ አድነኝ እያለ ኢየሱስ የደም ነጠብጣብ እስኪመስል ድረስ እንባው እያለቀሰ ነው አድነኝ አለው። ዕብራውያን ምዕራፍ 5 ቁጥር 7 ላይ ምን ይላል? ኢየሱስም በምድር በኖረበት ጊዜ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ። አምላኩንም ስለመፍራቱ ጸሎቱ ተሰምቶለታል ይለናል። ያሰላም ከሞት ወደሚያድነው አለ። ከሞት እንዲያድነው ለምኖት አድኖታል። ያዛቸዋል አምላክ አላህ ሱብሓነሁ ወተዓላ እኔ ለነዚያ ሰዎች አሳልፌ አልሰጠም አድንሃለሁኝ አለ። ከዚያም በኋላ እነዚህ አይሁዶች መጡ። በእርሱ የተመሰለባቸውን አካል እነዚህ ሰዎች ገደሉ፣ ሰቀሉ። ገደል ነው ብለውም ፎከሩ። እነዚህ ሰዎች ገደል ነው አሉ። ወቀውሊሂ ሚና ቀተልና አልመሲሐ ዒሳ ብን መርየም አለ አምላካችን አላህ። ታዲያ የማርያምን ልጅ ክርስቶስን እኮ ገደል ነው አሉ። ክርስቶስን ሲሉ እየተሳለቁ ነው እየተናገሩ ያሉት። ክርስቶስ መሆኑን አይቀበሉ። እየሳቁና እየተሳለቁ አንተ ነህ የአይሁድ ንጉሥ፣ አንተ ነህ ክርስቶስ እያሉ ይሳለቁበት እንደነበር አላህ በቁርአን ላይ ያነሳዋል። ኢና ቀተልና አልመሲሐ ዒሳ ብን መርየም የማርያምን ልጅ ክርስቶስን ገደል ነው እኮ አሉ። ረሱለላህ አሉ፣ የአምላክን መልእክተኛ አሉ። የአምላክ መልእክተኛ መሆኑን ተቀብለው ነው አይደለም፣ በመሳለቅ መልኩ ነው እየተናገሩበት ያለው። አላህ ግን ምን አለው? ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትም። ታዲያ ምን ሆነ? ካልተገደለ ካልተሰቀለ፣ በል ረፈዐሁ ላሁ ኢለይህ በእውነትም እኔ አምላክ አላህ ወደ እኔ አንስቼዋለሁኝ አለ። ስለዚህ ከዚያን ጊዜ ጀምሮ መሲሁን አምላክ አላህ ሱብሓነሁ ወተዓላ አንስቶታል። በክብር በሁለተኛው ሰማይ ላይ ይገኛል። ዳግም ይወርዳል ብሎ አላህ በቁርአን ላይ ተናግሯል። ዳግም ይመጣል መሲሁ። ይህንን እናምናለን እኛ ሙስሊሞች፣ እንደሚመጣ በደንብ አድርገን እናምናለን። አላህ በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ለአላህ በቁርአን ላይ ሲናገር ምን ይላል? ማነስ ይቅርታ ጓደኛ አላህ በቁርአን ላይ ሲናገር ዳግም እንደሚመጣ ወኢነሁ ለዕልሙን ሊሳዓቲ ፈላ ተምተሩነ ቢሃ ይላል። ዳግም መሲሁ ወደ ምድር መምጣቱ ከትንሣኤ ቀን ምልክት ነው፣ በዚህ እንዳትጠራጠሩ ይለናል አላህ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ዩሽኩ አን የንዚለ ፊኩም ዒሳ ብን መርየም ሐኪመን ሙቅሲጣ የክሲሩ ሰሊብ ወየቅቱሉ ልኽንዚር ወየضዑ ልጅዝያ አሉ። የማርያም ልጅ መሲሁ በመካከላችሁ ሊወርድ ቀርባል አሉ። የዛኔም ሲወርድ ጊዜ ምን እንደሚያደርግ ተናገሩ። ሐኪመን ሙቅሲጣ ብለው ገለጹ። ፍትሃዊ መሪ ይሆናል። የዛኔ አሉ ፍትሃዊ መሪ ይሆናል። የዚች ዓለም አስተዳደር እርሶ ይሆናል። ያ ጀማዓ አምላክ አላህ ለመሲሁ ቃል የገባለት ነገር አለ። ጠላቶቹን ከእግሩ በታች ያደርግለታል። እዛ ጠላቶቹ ማን ናቸው? ክርስቶስ እነሱን ያልተቀበሉ ናቸው ጠላቶቹ፣ ሌላ አይደለም። ጠላት መሲሁ የእርሱን ክርስቶስነት መሲህነቱን የማይቀበሉ የሆኑ አይሁዶች ናቸው። እነርሱን የበላይነት ያጎናጽፍባቸዋል። ማን? መሲሁ የበላይነትን ይጎናጽፋል በእነርሱ ላይ። እንዳጠቃላይ ዳግም በሚመጣ ጊዜ በምድር ላይ የዚች ዓለም አስተዳደር ይሆናል። የሚያስተዳድረው በምን ህግ ነው ብላችሁ ልጠይቁ ትችላላችሁ። በቁርአንና በሐዲስ ነው። ነብዩ ሰለላሁ ዐለይሂ ወሰለም የኡመኩም ቢኪታቢላሂ ወሱነቲ ያሉ በቁርአንና በሐዲስ የሚያስተዳድራቸዋል። ስለዚህ መሲሁ ማለት ይሄ ነው። ዳግም ሲመጣ በምድር ላይ እኛ በደስታና በተስፋ የምንጠብቀው መልካም ጻድቅ የሆነ የአላህ ነብይና መሪ ነው። ነገር ግን ከልኩ በላይ ከፍ ከፍ አድርገን ወደ አምላክነት አንስቅለውም እንደ ክርስቲያኖች። እንደ አይሁዶችም ከልኩ በታች ዝቅ አድርገን ደርሶ ዲቃላ ነው፣ ሐሰተኛ ነው፣ ዝሙተኛ ነው፣ የዝሙተኛ ልጅ ነው አንለውም። እናቱም እርሱም ጻድቅ ናቸው ብለን ነው የምናምነው። አላህ በቁርአን ላይ ጻድቅ ብሎ የገለጻት ማርያምን ነው። ለምን ይመስላችኋል? ሌላ ጻድቅ ሴት ስለሌለ ይመስላችኋል? ጻድቅ ሴቶች አሉ፣ በርካታ ሴቶች። እርሷን ግን ጻድቅ ማለት የፈለገበት ምክንያት ለምንድን ነው? አይሁዶችን አፋቸውን ለማዘጋት ነው። ጠላቶቿን በዝሙት ነው ያመጣችው ብሎ ስለተናገሩ ወኡሙሁ ስዲቀቱን ብሎ በቁርአን ላይ ያሰፈረላት። እናቱ ደግሞ ጻድቅ ነች አለ። መሲሁን ነቢያችን ሰለላሁ ዐለይሂ ወሰለም ጻድቅ ነው ብለው ገልጸውታል በሐዲስ ላይ። ሌላ ጻድቅ ስለሌለ ነው። አብርሃም ጻድቅ ነው ለምን አላሉ? ዮሴፍ ጻድቅ ነው ለምን አላሉ? ኢድሪስ ወይንም ሄኖክ ጻድቅ ነው ለምን አላሉ? መሲሁን ጻድቅ ያሉት
ፈአቁሉ ከማ ቃለ ልዓብድ ሷሊሕ ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ጻድቁ የአላህ አገልጋይ እንዳለ እምላለሁኝ አሉ። መሲሁን ማለት ነው። ጻድቅ ነው እርሱም ብለው የገለጹበት ምክንያት እርሱ ሐሰተኛ ነው ብለው የሚያምኑ ስለሆነ አይሁዲዎች እርሱ ሐሰተኛ ሳይሆን ጻድቅ ነው የሚለውን ከእነርሱ ፊት ለመጋፈት የተነገረ እውነት ነው። ገብቷቸዋል። ምክንያቱም አይሁድነት የአብርሃምን ጻድቅነት አይጠራጠሩ፣ የሙሴን ጻድቅነት አይጠራጠሩ፣ የኤልያስን ጻድቅነት አይጠራጠሩ። መሲሁን ግን ከልኩ በታይ ዝቅ አድርገውታልና ኢስላም ክብራቸውን ጠበቀላቸው፣ የማርያምንና የመሲሁን። ይህን ይመስላል። እንዳጠቃላይ ወደ ኢስላም እንጋብዛችኋለን። ወደ ነቢያት መንገድ ወደ ኢስላም ኑ። የአብርሃም የኢስሐቅ የያዕቆብን አምላክ ነው እዚህ የምታገኙት፣ ሌላን አይደለም። ክርስቶስ ከነቢያቶች መካከል አንድ መልእክተኛና አንድ ነቢይ ናቸው። የተከበረ የአምላክ መልእክተኛ ነው። ይህን ይመስላል። እሺ ጥያቄ አለ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እሺ ጥያቄ ያለው ማን? አይሰማም? ሰላም አለይኩም። ወአለይኩም ሰላም። ሁሱ አንዴ ክርስቲያን ወገናችን ጠየቃኝ ነበርና ሊንኩን ልኬላታለሁኝ፣ ገብታለች ትከታተል። የጠየቀች ጥያቄ ያኔ በእናንተ በእስልምና ሴቶች ትበደላላችሁ፣ ለምሳሌ ያኔ ባሎቻችሁ በሚፈልጋችሁ ሰዓት እምቢ ካላችሁ መላኢካ ለምንድን ነው የሚረግማችሁ? ለምን እነሱን አይረግማቸውም አለችኝ። ሁለተኛ ጥያቄ ደግሞ ያኔ ቁርአን በወረደ ሰዓት ያኔ ነብያችሁ እየነገሯቸው የጻፉ ሰሃቦች ያኔ ከእስልምና ወጥተዋል፣ ያኔ ሃይማኖታቸውን ቀይረዋል፣ ለምን አለችኝ። ሊያስ ሁለት ነው። ሶስተኛው ደግሞ ያኔ በሐዲስ ውስጥ ሴቶች ጎዶሎ ናቸው የተባለው ለምንድን ነው? ይሄንን ነው የጠየቀችኝ። በጣም ጥሩ ጥያቄ። በእስልምና ሴቶችን ለምን ይበደላሉ? የመጀመሪያው ጥያቄ እርስ ነው። ሁለተኛ ከዚያ በኋላ ከተበደሉበት በደል መካከል ተብሎ የተነሳ አንደኛ ምንድን ነው? ሴት ልጅ ባሏ ጠርቷት እምቢ ካለ መላኢካ ይረግማታል። ወንድንስ የሚለው ነው። ከሱን ጀምር። አንደኛ በእስልምና ሴቶች ይበደላሉ የሚለውን አምላክ አላህ ሱብሓነሁ ወተዓላ ሴትንም ሆነ ወንድንም አይበድልም። የዲኑ ባለቤት እርሱ ነው እና ማንንም እንደማይበድል በቁርአንና በሐዲስ ላይ ልንገራችሁ። አላህ በቁርአን ላይ ሲናገር ኢነላሃ ላ የዝሊሙ ናሰ ሸይአን ወላኪነ ናሰ አንፉሰሁም የዝሊሙን አለ። እኔ አምላካችሁ አላህ አንድንም ሰው አልበድልም፣ ነገር ግን ሰዎች ራሳቸውን ኃጢአት በማድረግና ሌሎችን እርስ በርሳቸው ይበዳደላሉ አለ። አምላክ አላህ ሱብሓነሁ ወተዓላ በሌላ ቦታ ላይ ማንንም እንደማይበድል ሲናገር ወመላሁ ዩሪዱ ዙልመን ሊልዓለሚን ይላል። እኔ አምላካችሁ አላህ ለዓለማት ሰው ለአንድም በደልን የማደርግ የምፈልግም አይደለሁም አለ። ወማ ረቡከ ቢዘላሚን ሊልዓቢድ ይላል ሌላ ቦታ ላይ። እኔ ጌታህ አላህ ባሪያዎቼን ሰዎችን የምበድል አይደለሁም አለ። ጨረሰን። አላህ ሱብሓነሁ ወተዓላ ማንንም የማይበድል እንደሆነ ቃል በቃል በቁርአን ላይ ተናግሯል። ይህን ጨረሰን። ታዲያ ስለመረገም ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲሱ ላይ ምን አሉ የሚለውን እነግራችሁና ከዚያ በኋላ የተነሳውን ጥያቄ ደግሞ እንመልሰዋለን። ሐዲሱ ምን ይላል መሰላችሁ? ኢዛ ደዓ ረጁል እምረአተሁ ኢለል ፊራሽ ፈአበት ፈባተ ገድባን ዐለይሃ ለዐነትሃ አልመላኢካ ሐታ ቱስቢሕ ይላል ሐዲሱ። አንድ ሰው ሚስቱን ወደ ፍራሽ ነይ ብሎ ጠርቷት ያለምንም ምክንያት እምቢ ካለች በዚህ ምክንያትም እርሱ ተቆጥቶባት ካደረ ሌሊቱ እስኪነጋ ድረስ መላእክቶች ይረግሟታል ይላል። እሺ ወንዱንስ የሚል ነው። ወንዱንም ልክ እንደዚያው። ለምንድን ነው ታዲያ ግን ለወንዱ አስመልክቶ ሐዲሱ ያልመጣው? አንደኛ እምቢ ማለት ትችላለች ሴት ልጅ ምክንያት ካላት። ለምሳሌ የወር አበባ ላይ ከሆነች በዚህ ሰዓት መጠየቅ ራሱ አይፈቀድለትም። እንዲሁም ደግሞ ደክሟት ከሆነና በዚያ ሰዓት ላይ ስሜቷ ካልሆነ ሴት ልጅ በዚህ ጊዜ ምክንያቷን በመናገር እንደማትፈልግ ሐቅ አላት። ገብታችኋል አይደለ? አንድ ትንሽ እየቀነሱ እሺ፣ ድምፅ ትንሽ ቀንሽ። እሺ ምንድነው ለምንድነው ሐዲሱ እርሷን አስመልክቶ የመጣው? መጀመሪያ እኩል መብት ባልና ሚስት እንዳላቸው ልንገለጽላችሁ ከቁርአንና ከሐዲስና ከዚያ በኋላ ለምን ወደ እርሷን አስመልክቶ ሐዲሱ መጣ የሚለውን እናያለን። አላህ በቁርአን ላይ ቃል በቃል ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ ይላል። በእነርሱ ላይ ያላችሁ መብት ሁሉ በዚያው ልክ በእናንተ ላይ እነርሱ መብት አላቸው ብሎ ቃል በቃል በቁርአን ላይ ተናግሮላቸዋል። አያችሁ አይደለ? ስለዚህ ሚስት ባል ከሚስቱ የግንኙነት ሐቅ አለው አይደለ? ሚስትም በባሏ ላይ ልክ እንዲሁ ሐቅ አላት። ባል ያን ነገር ጠይቆ እምቢ ካለች እንደምትረገም ሁሉ ሚስትም ያንን ነገር ጠይቃ እምቢ ካለ እንደሚረገም ከዚህ እንረዳለን ማለት ነው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ወዐለይኩም ሰላም ወረሕመቱላሂ ወበረካቱሁ ለሁነ
ማ ዐለይኩም ወዐለይኩም ማ ዐለይሂነ ብለው ተናግረዋል። በእነርሱ ላይ ያለው በእናንተ ላይ አለ፣ በእናንተም ላይ ያለው በእነርሱም ላይ አለ መብት ብለው ተናግረዋል ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ለእኛ በእነርሱ ላይ ግንኙነት የመጠየቅ መብት ካለ ለእነርሱም በዚያው አንጻር አላቸው። እኛ እምቢ ካሉ እነርሱ ያለምንም ምክንያት እንደሚረገሙ ሁሉ እነርሱም እኛም ልክ እንዲሆን እምቢ ካልን በእኛ ላይ እርግማኑ ይሆናል ማለት ነው። ይህን ከተረዳን ታዲያ ለምንድን ነው ሴቷን አስመልክቶ እምቢ ካለች ብሎ ሐዲሱ የመጣው ወደሚለው እንምጣ። የዚያኔ የእስላምን ውበት ትረዳላችሁ፣ የእስላምን ህግጋት ውበት ትረዳላችሁ። አንድ ጥያቄ ልጠይቃችሁ ስለመረዳት። ከባልና ከሚስት ማን ነው ግንኙነት እናድርግ ብሎ በአብዛኛው የሚጠይቀው? ጠያቂው ማን ነው? ልጆች ሁላቸውም መልሱ። ሚስት ነች ወይንስ ባል ነው? እንደው በተለምዶ በአብዛኛው ግንኙነትን የሚጠይቀው የሚፈልገው ጠያቂው ማን ነው? ባል ነው። ሁላችንም የምናምነው። ተጠያቂዋስ ማን ነች? ሴት ነች። አያቸው አይደለም? ሴት ባሏን ግንኙነት እናድርግ ብላ መጠየቅ እንደው እንትኑ አላት ለአይናፋርነቷ ሐያ የሚባል አለ። ያ ይይዛታል ብትፈልግም እንኳን ማለት ነው። ጠያቂው ግን ወንድ ነው በአብዛኛው። ተጠያቂዋ ዋና ሴት ነች። ታዲያ ትዕዛዙ ማንን አስመልክቶ ነው መምጣት ያለበት? ባል ተጠይቆ እምቢ ቢል እንደው ሐዲሱ ያስኬድ ነበረ? አያስኬድም። እንዴ ሴት ከመቼ ጀምሮ ነው ጠያቂ የምትሆነው? አያቸው አይደል? ሐዲሱ ግን ምን ብሎ ነው የመጣው? ባል ሚስቱን ጠይቋት እምቢ ካለች ብሎ ነው የመጣው። አያቸው አይደል? ነገር ግን በዚህ ተቃራኒ ቢመጣ ሚስት ባሏን ግንኙነት እናድርግ ብላ ብትጠይቅ እምቢ ቢል መላእክቶች ሲረግሙት ያድራል ቢባል አያስኬድም። በተለምዶም ሆነ በአብዛኛው ጠያቂ ወንድ ልጅ እንጂ ሴት ልጅ አይደለችምና ገብታችኋል አይደል? ያ ነው። በመስረቅ ማን ነው በአብዛኛው የሚታወቀው? በመስረቅ ማን ነው የሚታወቀው? አሁን ደግሞ እንዴት እንደሆነ ህጉን የሚመጣው ንገራቸው። ምን ልላችሁ ፈልጌ ነው፣ በዚያ ነገር ላይ ተጠያቂነቱ ያለበትን አካል አስመልክቶ ነው ሐዲስም ሆነ ቁርአን የሚመጣው ትዕዛዙ። ያ ማለት ግን ያኛውን ወገን አይመለከትም ማለት አይደለም። በመስረቅ የሚታወቀው በአብዛኛው ማን ነው? ወንድ ልጅ ነው አይደለ? ሴት ትታወቃለች በአብዛኛው አትታወቅም፣ አትሰርቅም ማለት አይደለም። ነገር ግን በአብዛኛው የሚታወቀው ወንድ ልጅ ነው። ታዲያ ትዕዛዙ ክልከላው ማንን አስመልክቶ ነው መምጣት ያለበት? ወንድን። ለዚህም ነው አምላክ አላህ ወሳሪቁ ብሎ ይጀምራል በቁርአን ላይ የወንድ ሰራቂዎችን እያለ ይጀምራቸዋል። ልክ በዚህ መሰረት ነው ህግጋቱ የመጣው። ስለዚህ እዚያ ቦታ ላይ ተጠያቂዋ በአብዛኛው እርሷ ስለሆነች እርሷ ያለምንም ምክንያት እምቢ እንዳትል ነቢ ሰለላሁ ዐለይሂ ወሰለም ትዕዛዙን ለእርሷ ለማስተላለፍ ፈልገው እንጂ ወንድን አይመለከትም። ወንድ ከፈለገ እምቢ ማለት ይችላል፣ መልአክ አይረግመውም ማለት አይደለም። እርሷም ሐቅ እንዳላት ቁርአንም ሐዲስ አረጋግጦላታል። አላህ በቁርአን ላይ ምን አለ? ወለሁነ ሚስሉ ለዚ ዐለይሂነ ቢልማዕሩፍ አለ። ለእናንተ በእነርሱ በሚስቶቻችሁ ላይ መብት እንዳላችሁ ሁሉ በዚያው ልክ አለ ለእነርሱም በእናንተ ላይ መብት እንዳላቸው እወቁ ብሎ ተናግሯል። ገብታችኋል አይደለ? ግን በዚያ ላይ በአብዛኛው ተጠያቂ የሆነውን አካል አስመልክቶ ህግጋት ስለሚመጣ የምትጠየቀው ለግንኙነት በአብዛኛው ሴት ልጅ ነችና ሴት ልጅ እምቢ እንዳትል ብለው ነቢ ሰለላሁ ዐለይሂ ወሰለም ትዕዛዙን በእርሷ ላይ አመጡ። ገብታችኋል? የአንደኛው ጥያቄ መልስ ነው። ሁለተኛው ምንድን ነው? አስታውሽኝ አንድ ጊዜ ሶሲ ያለሽ። ሁለተኛው ጥያቄ ያኔ ሴት ልጅ ለምንድን ነው ጎዴሎ የተባላችሁት? በጣም ጥሩ ጥያቄ። ሴት ልጅ ለመሆኑ ጎደሎ ነች ወይ እንደ እስልምና ወደሚለው እንምጣ። መጀመሪያ ሴት ልጅ ጎደሎ ነች በእስልምና? ላ አይደለችም። ሴት ልጅ ሙሉ ነች። ሴት ልጅ ሙሉ ነች ተብሎ ተነግሮላታል ወይ? አዎ በደንብ ተነግሮላታል። ነቢያችን ሰለላሁ ዐለይሂ ወሰለም ከሙለ ሚነ ሪጃሊ ከሲር አሉ። ሐዲስ ላይ ከወንዶች ሙሉ የሆኑ በርካቶች አሉ አሉ። ወለም የክሙል ሚነ ኒሳ ኢላ አርበዓ አሉ። ከሴቶች ደግሞ ሙሉእነትን የተጎናጸፉ አሉ ብለው ተናግረውላቸዋል። ከነዚያም መካከል ለላሙናነት ያክል 4 ሴቶችን ሙሉ ሴቶች ብለው ገለጿቸው። ማርያም አሉ፣ አንደኛዋ ሙሉ እርሷ ነች። ኸዲጃ የነቢ ሰለላሁ ዐለይሂ ወሰለም ሚስት፣ ፋጢማ የነቢ ሰለላሁ ዐለይሂ ወሰለም ልጅ፣ ሌላስ አስያ ብንት ሙዛሒም ዘውጀት ፊርዓውን። እነዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከወንዶች ሙሉ እንዳሉ ሁሉ ከሴቶችም ሙሉ እንዳሉ ብለው ተናግረዋል። ስለዚህ ሴት ልጅ ሙሉ ነች ብሎ ነው ኢስላም ያስተማረው፣ ጎደሎ ነች አላለም። ታዲያ አሁን ወደ ሐዲሱ እንምጣ። ናቂሰቱ ዓቅል ያሉት ነቢ ሰለላሁ ዐለይሂ ወሰለም ለምንድን ነው? ነቅስ ማለት በመጀመሪያ ጉድለት አንደኛው ትርጉሙ ነው፣ ትክክል። ማነስ ሁለተኛ ትርጉሙ ነው። ከጎደለ ካነሰ ነቅስ ይባላል፣ ጎደለ ይባላል። ያነሰን ነገር ምን እንለዋለን? እህል ሰፍራችሁ ከሆነ ጣሳ የጎደለ ከሆነ ይሄ ያንተ ጎደለ ነው እንላለን አይደል? በሌላ አገላለጽ ደግሞ አይ ይሄ አንሷል እንላለን።
ገብታችኋል አይደል? ማነስ የሚለውንም ትርጉም ይይዛል። ልክ እንዲሁ ደግሞ ሌላኛው ትርጉም ምናለው እንደ አረበኛ ጎደሎ ወይንም ደግሞ ያነሰ ወይንም ደግሞ መርሳት ራሱ አንዱ የጉድለት ክፍል ስለሆነ አለመርሳት ምንድን ነው ልጆች? ሙሉነት ነው አይደለ? መርሳትስ ከጉድለት አንደኛው ነው። ታዲያ እዚህ ቦታ ላይ ሴቶቹ ጋር የታሰበው ምንድን ነው ከተባለ መርሳት የሚለውን ትርጓሜ ነው እንጂ ጎደሎ የሚለው አይደለም። ሙሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋቸዋል። እዚያ ላይ እንደገና ጎደሎ እያሉ ሳይሆን መርሳትን ለመግለጽ ነው። ለምንድን ነው የተባለው እዚያ ቦታ ላይ ከተባለ ይሄን ያልኩበት ምክንያት መርሳት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ያንን ሐዲስ ባነሱ ጊዜ የአንድ ወንድ ምስክር የሁለት ሴት ምስክር አይደለን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል አይደለ? ምክንያቱም ተናግረዋል ነቅሶ ያሉበት ምክንያት። ስለዚህ በምስክር ጊዜ ባለው ሁኔታ ነው። እንደዚያ የተባለበት ምክንያት ለምንድን ነው ታዲያ የሚለውን ምክንያቱን መጠየቅ ያስፈልጋል ማለት ነው። ይወታቸዋል። የአንድ ወንድ ምስክር ለሁለት ሴት ምስክር፣ ለምሳሌ ምስክር ቦታ ላይ በሚቀርቡ ጊዜ ማንኛውም ምስክር አይደለም፣ የገንዘብ ምስክር ጊዜ ብቻ ነው። ብድር ተበዳድረው ሰዎች ምስክር ሲያስፈልግ እንጂ የፍርድ ቤት ምስክር ምናምንን የአንድ ሰው የሁለት ሴት ምናምን ብሎ ሂሳብ የለም። በየትኛው ምስክር ቦታ ላይ ሴት ልጅ እኩል ነች ከወንድ ልጅ ጋር፣ አንድ ሴት አንድ ወንድ ነው ምስክርነቱ። ነገር ግን በገንዘብ ምስክር ጊዜ አንድ አዛን ልጨርስና አሳያችኋለሁ መርሳት እንደሆነ ምንም አይነት ጉድለት እንዳልሆነ አሳያችኋለሁ። ነገር ግን የክርስቲያን ሴቶች ምን እንደተባሉ ከመጀመሪያው ጀምሬ አሳያችኋለሁ። እሱ ደካማ ፍጥሮች ናቸው ተብለዋል። እሱን አሳያችኋለሁ። አንድ አዛን ይጨርስ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እሺ ልጆች እዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ምንድን ነው ከተባለ ስለ ምስክር ጊዜ ነው። በምስክር ጊዜ ያለውን ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ወንዶች ይመስክሩ፣ ያ ካልሆነ ደግሞ የአንድ ምንድን ነው የተናገሩት እዚያ ላይ አለይሰ አይደለምና ነው በተጠየቁ ጊዜ በነቢ ሰለላሁ ዐለይሂ ወሰለም ናቅሰቱ ዐቅል ያሉበት የአይምሮ መርሳትን ብለው ያን ቃል ባነሱ ጊዜ ማለት ነው። ለምን ይሄ ሊሆን ቻለ ሲሏቸው ጊዜ አለይሰ ሸሃደት الرجل بشهادة امرأتين የአንድ ወንድ ምስክር ልክ እንደ ሁለት ሴት ምስክር አይደለን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ አይደለ ሐዲሱ ላይ። አሁን ይሄንን ታዲያ ምን አደረጉ እነዚህ ልጆች? ይሄንን ለትችት የሚያነሱ የክርስቲያን ሰባኪዎች ሴት ልጅ በምስክር ጊዜ ብለው ይናገሯቸዋል። በየትኛው ምስክር ብላችሁ ቀጥታ ጠይቋቸው። በማንኛውም ምስክር ፍርድ ቤት ምናምን ሽምግልና ምናምን በዚያን ጊዜ አንድ ወንድ አንድ ሴት እኩል ነው። ታዲያ በምን ምስክር ጊዜ ብቻ ነው? በአንዲት የምስክር ጊዜ ብቻ ነው። በምን ገንዘብ ተበዳድረው ሰዎች አንዱ ሌላውን በሚያበድር ጊዜ በሚደረግ የምስክር ስርዓት ነው። የዛን ጊዜ ብቻ ነው። ምክንያቱም ያንም ለምን እንደሆነም ነብዩ ሰለላሁ ዐለይሂ ወሰለም የአንድ ወንድ ምስክር የሁለት ሴት ምስክር ይሁን ያሉበት ምክንያት በመርሳታቸው ምክንያት እንደሆነ እንጂ የአይምሮ ጉድለት እንዳልሆነ አላህ ሱብሓነሁ ወተዓላ ቃል በቃል በቁርአን ላይ ተናግሯል። ስለዚህ ሐዲሱ ላይ ናቅሰቱ ዐቅል ሲሉ ጊዜ በአይምሮአቸው በመርሳታቸው ምክንያት እንደሆነ እየተናገሩ ያለው ነው። ላሳያችሁ ለምን የአንድ ወንድ ምስክር የሁለት ሴት ምስክር ይሁን ተባለ የሚለውን
ያ ሐዲስ ቀጥታ ወደ ቁርአኑ ያመራናል። ቁርአኑ ደግሞ ምክንያቱ ምን እንደሆነ ይገልጽላችኋል። የኔን ምክንያት ሳይሆን የማንንም ሸኽ ምክንያት ሳይሆን የቁርአንን የአላህ ሱብሓነሁ ወተዓላ ምክንያት ይሄንን ያደረገበትን ነው እንመልከት። ቁርአን ላይ ላሳያችሁ ነው። ሁለተኛው ምዕራፍ ላይ ይገኛል። ሴቶች የአንድ ሴት ምስክር ማነው የአንድ ወንድ ምስክር የሁለት ሴት ምስክር ነው ተብሎ የተገለጸበት ምክንያቱን ላሳያችሁ ነው። ተመልከቱ ክርስቲያኖች፣ ኑ ተመልከቱ። ቁርአን ላይ ላሳያችሁ ነው። ያውና ላሳያችሁ ናቂሰቱ ዐቅል የተባለበት ምክንያት ያውና ይታያችኋል። በብድር ጊዜ ነው። እናንተ ያመናችሁ ሆይ እስከ ተወሰነ ጊዜ ድረስ በዕዳ በተዋላችሁ ጊዜ ጻፉት አለ። ብድር ስትበዳደሩ ጻፉ እያለ ነው አላህ። ጸሐፊ አንዱ ሌላውን እንዳይክድ በኋላ ማለት ነው። ጸሐፊም በመካከላችሁ በትክክል ይጻፍ። ጸሐፊም አላህ እንዳሳወቀው መጻፍን እምቢ ቢል ይጻፍም አለ። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያስጽፍ። አላህንም ጌታውን ይፍራ፣ ከእርሱ ካለበት ዕዳ ምንም አያጉድል። ያም በእርሱ ላይ ዕዳው ያለበት ቂል ወይንም ደካማ ያ ማለት ሞኝ ሰው ቢሆን ገብታችኋል። ወይንም ደካማ ሰው ቢሆን ወይንም በቃሉ ማስጻፍን የማይችል ሰው ቢሆን ዋቢው በትክክል ይጻፍለት። ዋቢው የተባለው ወኪሉ ማለት ነው። የሱ የሰውየው ውክልና የሚወስድለት የቤተሰቡ ክፍል እርሱ በትክክል ይጻፍለት። አሁን በደንብ ተመልከቱ፣ አዳምጡ። ከወንዶቻችሁ ሁለትን ምስክሮች አስመስክሩ አለ። በደንብ ተከታተሉ። አሁን ለምን ሴት እዛ ቦታ ላይ ከአንድ ሴት አንድ ወንድ የሁለት ሴት ያክል ነው የተባለበት ምክንያት በአይምሮ ምናምን ሳይሆን ነው። ተመልከቱ። ከወንዶቻችሁ ሁለትን ምስክሮች ያስመስክሩ አለ። ሁለትም ወንዶች ባይሆኑ ከምስክሮቻችሁ ሲሆኑ ከምትወዷቸው የሆኑ አንድ ወንድና አንደኛዋ እንዳትረሳ ይታያችኋል። ከወንዶቻችሁ ሁለት ወንዶች ባይሆኑ አለ ከምስክሮች ሲሆኑ ከምትወዳቸው የሆኑን አንድ ወንድና የአንደኛዋ ስትረሳ አንደኛይቱ ሌላዋን ታስታውሳት ዘንድ ሁለት ሴቶች ይመስክሩ አለ። አሁን ገባችሁ? ሁለት ሴቶች ሆኖ የተባለበት ምክንያት አንደኛዋ ስትረሳ ሌላኛይቱ እንድታስታውሳት አለ። ያ ሰላም። ስለዚህ መርሳት እንጂ ሐዲሱ ላይ እየተነገረ ያለው የአእምሮ ጉድለት ስላላቸው አይደለም። አንደኛዋ ብትረሳ ሌላኛዋን እንድታስታውሳት። ስለዚህ ነቅስ የሚለው እዚያ ቦታ ላይ ኒስያን መርሳት እንጂ ጉድለት ወይንም ማነስ የሚለው ነገር አይደለም ማለት ነው። ገብቶሻል? ይሄ ነው። ስለዚህ ሁለት ሴቶች የሆኑ የተባለበት ምክንያት አንደኛዋ ስትረሳ ሌላኛዋ እንድታስታውሳት ነው ብሎ አላህ ሱብሓነሁ ወተዓላ በቃሉ ላይ አስቀምጦታል ማለት ነው። የማንም ትርጓሜ ሳይሆን ይሄ የአምላካችን የአላህ ሱብሓነሁ ወተዓላ ንግግር ነው። ተረዳችሁ? እሺ፣ ሌላኛው ጥያቄ ምን ነበር? ሌላኛው ደግሞ ቁርአን በወረደ ጊዜ ያኔ ነብያቸው እየነገራቸው የጻፉ ሰሃቦች ያኔ አይዋ እንደዛ ነው። ሚያታጭ ቁርአንን ሲጽፉ የነበሩ ሰሃቦች ከእስልምና ወጥተዋል ይሏቸዋል። አንደኛ ቁርአንን የጻፉ ሰሃቦች በጣም በርካቶች ናቸው። ከእስልምና ስለወጣው አካል እነግራቸዋለሁ። ሁለት አካሎች ከእስልምና ወጥተው ነበር። ቁርአንን የዛኔ መጻፍ የሚባለው ነገር እኔ በሰልም የዛኔ ሄጄ መጻፍ እችላለሁ። አንቺ በሰልሚ አንተ በሰልም ሄደህ መጻፍ ትችላለህ። ገብታችኋል አይደል? መጉደል ማን ነው? ይቅርታ፣ ይሄ መጻፍ የሚባለው ነገር ለማንኛውም ሰው ቢሰልም ይጽፋል። በዚያን ጊዜ ሁለት ሰዎች ነበሩ። አንደኛው አብደላህ ብኑ አቢ አሰራህ ይባላል። ይሄ ሰውዬ ነበር እስልምና ተቀበልኩ አለ። ቁርአንን ይጽፍ ነበር ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብሎ። ሌላም በርካቶች አሉ። ልብ በሉ። አብደላህ ብኑ መስዑድ አለ። እነዚህ ታላላቅ ሱሐቦች በእምነታቸው ጸንተው የሞቱ ናቸው። እና አብደላህ ብኑ ኡበይ ብን ከዕብ እና አቡ ሁረይራ እና ይሰማ ልጆች ወይስ ይቆራረጣል? ይሰማላ። እና አብደላህ ብን አባስ እና አቡ ሙሳ አልአሽዓሪ እነዚህ ሁሉ እንዳለ ቁርአንን ከነብዩ ሰለላሁ ዐለይሂ ወሰለም ሰምተው ሲጽፉ የነበሩ እስካሁን ድረስ ያስተላለፉልን ናቸው። ያ ነው። እሺ፣ ሁለት ሰዎች ናቸው ከእስልምና ወጥተው የነበሩ የሚባለው። አንደኛው ክርስቲያን የነበረ ልጅ ነው። መጣና ሰለምኩኝ አለ። የመጀመሪያ ነው የጀመርኩላቸው፣ ልቀጥልላቸው። አብደላህ ብን አቢ ሰራህ ነበር። እርሱ ከእስልምና ወጥቻለሁ አለ። እንደገና ተጸጽቶ ተመለሰ። ይሄ ሰው ወደ እስልምናው ተመልሷል።
በተቻለ በርካታ ዛሬ ላይ የሚገኙ አፍሪካውያን ሀገራቶችን የከፈታቸው እርሱ ነው። እነ ቱኒዚያ፣ እነ አልጄሪያ፣ እነ ሞሮኮ ምናምን በእርሱ እጅ ነው ድል የተደረጉትና የሙስሊም ሀገር የሆኑት። ከዚያ በኋላ ሰልሞ ማለት ነው። ሁለተኛው ማን ነው? አንድ ክርስቲያን ልጅ ነው። እርሱ መጣና ሰልም ያለሁኝ አለ። ከዚያ ሰልሞ ከቁርአን ምዕራፍ ስንት ምዕራፍ ነው ያለው? ቁርአን ስንት ሱራዎች አሉ? 114 ምዕራፎች አሉ። ይሄ ክርስቲያን ልጅ ወደ ክርስትና ተመልሷል የተባለው ልጅ ስንት ምዕራፍ ነው የጻፈው? ልጆች ስንት ምዕራፍ ነው የተማረውና የጻፈው? እስኪ መልሱ። ማን ነው ይመልስ? ሁለት ናት። ሁለት ምዕራፍ ነው። ግን ምንድነው ሲነግሯቸው ለእነዚህ ልጆች ሰባኪዎቻቸው ቁርአንን የጻፈው ሰው ወደ ክርስትና ተመልሷል ነው የሚሏቸው። ከ114ቱ ምዕራፍ ሁለት ምዕራፍ ነው የጻፈው እያልኳቸው ነው ልጆች። ሁለት ምዕራፍ በቀራንና ለዕምራንን ካለ ይቅራአሉ ሐዲስ ላይ ማለት ነው። በአልበቀራ ወለዕምራን ከ114ቱ ምዕራፍ ሁለት ምዕራፍ ብቻ ይማር ነበር። እሷንም ጽፎ ነበር። እንደውም ጽፏል ላይ ለምዛም ላይ ራሱ እንደው ይማር ነበር ነው። ወካነ የክቱብ ያሰውየክ ይጽፍ ነበር ቁርአንን። ከዚያ በኋላ ከእስልምና ተመልሻለሁኝ አለ። ከእስልምና ተመልሻለሁ አለ። ከዚያ በዚያ ሰውዬ ላይ ምን ሆነ የሚለውን ታሪኩን በደንብ ተከታተሉ። ምን ያክል አላህ Subhanahu Wa Ta'ala ቅጣት እንደቀጣው የቀጣው ከእስልምና መመለሱ እንዳይመስላችሁ። ይህ ሰውዬ ከእስልምና ተመልሻለሁ አለና ወደ ክርስቲያኖች ጋር ሄደ። ከዛም ሄዶ ምን አላቸው ለክርስቲያን ሰዎች? ሙሐመድ እኔ ያላልኩትን እኔ ነኝ የምጽፍለት አላቸው። እኔ ያላልኩትንም ማን ነው እሱ ያላለኝም መጽፍለት ነበር አለ። አያችሁ አይደል? እሱ ያላለኝም ብዙም መጽፍለት ነገር ነበር አለ። وكان الله عليما حكيما وكان الله عليما حكيما እያለ ጻፍልኛል። وكان الله عليما حليما ብዬ ጽፍለታለሁ ማለት እሺ ሁለት ቢሆንስ ግን ትቀደጃለሽ። ና ግባና እነሱ በለኝ ልኬልሃለሁ ና ላኩለትና በዚህ ላይ ምን ያክል ሲዋሽባቸውና ሲቀጥፉባቸው እንደሆነ ዲያቆኖቻችሁ ወላሂ ለዚህ ያሳያቸዋለሁ። ቁርአንን የጻፉ ሰዎች ተመልሰዋል ይሏቸዋል። ተመልከቱ፣ አንድ የተመለሰ የለም። አንደኛው ተመልሶ ነበር፣ ወዲያው ወደ እስልምናው ተመለሰ፣ ተውበት አድርጉ። ሁለተኛው ደግሞ ምንድነው? ይሄ ስለ ክርስቲያኑ ነው የምነግራችሁ። ወደ ክርስትና ተመልሻለሁኝ ያለው ቁርአንን የጻፈው እርሱ ነው ይሏቸዋል። ግን ሁለት ምዕራፍ ነው የጻፈው። ልብ በሉ፣ አንድ ትልቁ ውሸት ፈረሰ። ምንድነው? ቁርአንን የጻፈው ላወፍ ከ114ቱ የቁርአን ምዕራፎች ሁለቲት ምዕራፍ እንደሆነች ነው ላሳያችሁ። ምን ያክል እንደሚዋሹባችሁ፣ ምን ያክል እንደሚቀጥፉባቸው እኔ ማስረጃ ነው ማሳያችሁ። የገባ ክርስቲያን አለ ገስት ላይ ሰው አይታየኝም። እያሻህ ነው የሚል ክርስቲያን ጋር ሊያገባት ይችላል። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ ለማስረጃ እንጂ ለማስረጃ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍ ቅዱሳቸውም ሆነ ከመጽሐፍ ስናገር በእውነት ነው። ኦኬ የገባ አሁን የጻፍከው ክርስቲያን ገብተሃል። አንድ አለ ከሌለ በቃ ላስረዳችሁ። እሺ ልጨርስላችሁ። ከዚያ ሰውዬ ምን አለ? ሙሐመድ ያላለኝን እኔ ጽፍለት ነበር ብሎ ተናገረ። ይሄ ቅጣት አላህ Subhanahu Wa Ta'ala እንዴት አይቀጡ ቅጣት እንደሚቀጣ ተመልከቱ። ይሄን ቃል በተናገረ ጊዜ ወዳው ያ ሰውዬ ተቀሰቀሰ። ታይፒንግ ሚውተን አንሳው። ኮሜንት ላይ ታይፕ እያደረክ ነበር። ታይፒንግ ሚውተን አንሳው። ታይፒንግ ሄሎ ሚውተን አንሳው። እሺ በቃ ለመማር ነው የገባ ይማር። ከዚያ በኋላ ያ ሰው እኔ ሙሐመድ ያላለኝን እጽፍለት ነበር እያለ ይናገራል። ወዲያውም አላህ Subhanahu Wa Ta'ala በመካከላቸው ይሄን ቃል እየተናገረ እያለ ቀሰፈው። ወዲያው ሞተ። ይሄ ነገር እየተናገረ ወዲያው ሞተ። ከዚያ በኋላ ቀበሩት ክርስቲያኖች። ከቀበሩት በኋላ ምን አሉ? ልክ በማለዳ በጠዋት ሲመጡ ጊዜ ምድር ተፍተው አገኙ። አስክሬኑ ወጥቷል። በቃ ከዚያ ምን ያሉ ክርስቲያኖች ሙሐመድና ተከታዮቹ ከነርሱ ትቷቸው ሸሽቷቸው ስለመጣ ወደ ክርስትናው ስለተመለሰ ቀብሩን ቆፍረው አውጥተውት ነው ብለው ተቀደዱ፣ ዋሹ። የቀደዳ ማለት ይሄ ነው። እሺ ከዚያም በተናገሩ ጊዜ ከዚያ ራቅ አድርገው ሌላ ቦታ ከዚያ ከመጀመሪያው ወደ ውስጥ በጣም አስምጠው ቆፍረው ቀበሩትና ሄዱ። አሁንም በሚነጋው በማለዳ በሚመጡ ጊዜ ምድር ተፍተው አገኙ። አሁንም ምን አሉ ክርስቲያኖች? ሙሐመድና ተከታዮቹ መጥተው ቆፍረውት ይሄንን አውጥተውት ነው ብለው ተናገሩ።
هذا فعل محمد واصحابها ከዛ እንደገና ምን ሆነ እንደገና በሶስተኛው ሄደው ከሁለቶቹ ከመጀመሪያው ይበልጥ ቆፍረው መጡ አሁንም ቀበሩት እዛ በሶስተኛው አሁን ሲመጡ በአራተኛው ቀን በማለዳ ሲመጡ በጠዋት አሁን ምድር ተፍተው አገኘው فعلموا انه ليس من فعل الناس حديث ላይ ቃል በቃል ምን ይላል ይሄ ከሰው እንዳልሆነ ከአምላክ የመጣ ቅጣትም እንደሆነ አወቁ ተረዱ ይላል ያ ሰላም አላህ እዚያው እጁን ሲሰጠው ተመለከቱ እነዚያ ሰዎች እና ይሄን ይመስላል ይሄ ወደ እስልምና ተመልሷል የተባለው ይሄ ሰውዬ እንደኛ ቁርአንን ጽፏል የሚሏቸው ውሸት ነው ከቁርአን ሁለት ምዕራፍ ነው የጻፈው ሌላው ነገር በአላህና በመልእክተኛው በነብዩ ሰለላሁ ዐለይሂ ወሰለም ላይ በመቅጠፍና በመዋሸቱ ወዲያው ተቀስፏል ይሄንን አይተዋል ክርስቲያኖችም እዚያው ይሄን ይመስላል እሺ ብሮክን ሰላም እንዴት ነህ ብሮክን ሀርት ሰላም ነው እንዴት ነሽ እሺ እስልምና ነው ቃል ፈልገሽ ነው አዎ እሺ የምለውን ቃል አብረሽ የተከተልሽ በል እሺ አሽሃዱ አላ ኢላሃ ኢላላህ وأشهد أن محمدا رسول الله ما شاء الله ከዚህ በኋላ ሙስሊም ሆነሻል አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው ትርጉሙ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይሰረይለታል ይማርለታል አላህ ይህን ቃል በቃል በቁርአን ላይ ሲናገር ይላል قل للذين كفروا ينتهوا يغفر لهم ما قد سلف ይላል ሙሐመድ ሆይ ለነዚያ ለካዱ ሰዎች ካለፉ ክህደታቸው ከተቆጠቡ ያለፈ ኃጢአታቸው እንደሚማርላቸው ነገራቸው ብሏል ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይሄን ሲናገሩ الاسلام يجب ما قبله እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ አንድ ሰው በመስለሙ ምን ጸጋ ያገኛል በቀጣዩ ዓለም ወደሚለው ስንመጣ ጊዜ በቀጣዩ ዓለም የዘላለማዊ ህይወትንና ገነትን እንደሚወርስ ቃል ተገብቶለታል አምላክ አላህ ይሄን ራሱ ነው ቃል የገባው ان الذين امنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል እነዚያ በእኔ ያምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው በእርሷም ውስጥ ለዘላለም ዘውታሪዎች ናቸው ይሄም የእኔ አላህ ቃል ነው ቃሌም እውነት ነው እኔ አሸናፊና ጥበበኛ አምላካቸው ነኝ እያለ ይናገራል ስለዚህ ይሄን ይመስላል ሙስሊም ጓደኞች በአቅራቢያሽ በአካል የምታገኛቸው ካሉ ስለ ሶላት አሰጋገድ እነሱ ያስተምሩሻል ሶላት መስገድን ትጀምሪያለሽ ሶላት ሁለተኛው የእስልምና ሃይማኖት ትእዛዝ ነው እዚህ ላመን ነውና ለመሰከርነት ለአንድ አምላክ ብቻ ነው መስገደው ከእርሱ ውጭ ለሌላ አካል መስገድ አይቻልም ለኛ እሱ ነው ሌላኛው ነገር አሁን ያለንበት የረመዳን ጾም ነው ጾም በእስልምና ሃይማኖት አራተኛውን ደረጃ ይይዛል አራተኛው ትእዛዝ ነው ጾምን እንጾማለን ማለት ነው እስላማዊ ትምህርቶችን ከዚህ በኋላ በመከታተል አላህ ያዘዘሽን በመፈጸም የከለከለሽን በመራቅ የእስላምን ህይወት ትኖሪያለሽ ማለት ነው ይሄን ይመስላል እህቴ አድሚኖች ካላችሁ በውስጥ አገኛትና ስለ ሶላት አሰጋገድ የምትማርበትን ግሩፕ አስገባት ስምሽ ማን ነበር ሰናይት እሺ መቀየር ከፈለግሽ መብትሽ ነው መቀየር ካልፈለግሽም ስም ችግር የለበትም መቀየር የምትፈልጊ ከሆነ ደስ ያለሽን ስም አንቺ መቀየር ትችያለሽ ወይንም እኛ እንሰጥሻለን እሺ በቃ ችግር የለም እሺ ታይፒንግ ሚዩትን አንሳ እንዴ ወረድክሳ ሻሃዳ ሳትይዝ ወረድክ ኢንሻአላህ ዛሬ ትማራለህ ቀጣይ ሻሃዳ ትይዛለህ በአላህ ፍቃድ አይ ወደ መስጂድ ሄድ ነው ሶላት አዛን ብሏል السلام عليكم ورحمة الله وبركاته እሺ መቀጠል የሚፈልግ ልጅ ካለ ልጆች ካሉ አድሚኖች በኢትዮጵያ ላይ የሌሉ ልጆች ሰዓታቸው ከኛ ጋር የሚለያይ የሆነ ሀገር ላይ ያለ አስገባቸውና ይቀጥሉላቸው እሺ
ዘካ ለምንሰጠው ሰው ይሄ ዘካ ነው ብሎ ማሳወቅ አለብን ወይ? ላ መስፈርት አይደለም። ችግር የለም። አሰላሙ አለይኩም። ኢንሻአላህ ማታ እንገናኛለን። ካልሞትን ከሞት ግን ላይፍ ለመግባት በጣም ይደብረኛል። ሰላም ወራህመቱላሂ ወበረካቱ። ልጅሳ ልጅሳ እቤት ነው ስራ ኢንሻአላህ ለኢድ ያገኘሃል። አይ ኢንሻአላህ እቤት ነው ሰው ጥያቄ ነበረኝ። እሺ ፊት ላይ የሚቀባ መድኃኒት ነበርና ለ24 ሰዓት ውሃ እንዳይነካው ብለውኛል ማለት ነው። ያን አሁን ለወዱ እንዴት ነው የማደርገው? ተይሙም አድርጊ፣ በተይሙም አድርጊ። እሺ ቻው